ፌቨን ምን ሰራሽ በዚህ ምሽት? ዘርፌ ምን ሆነሽ ነው? አስደነገጥሽኝ እኮ። አንቺ ራሱ በዚህ ሰዓት በዚህ ሌሊት ብቻሽን እዚህ ቦታ ላይ ምን እያደረግሽ ነው? ምንድነው የምትሰሪው? እንዴ በደቂቃ ውስጥ ያሉ ጥያቄ ጠይቀሽኝ የቱን ልመልስልሽ? እኔ ራሱ እኮ በጣም ደንግጬ ነው። ቆይ አንቺ ራስሽ እዚህ ምን ሰራለሽ በዚህ ሰዓት? አይ እኔማ እኮ ትንሽ ሲለኝ ውሃ ልጠጣ እየሄድኩ እኮ ነበረ። እኔም እኮ እንዳጋጣሚ ረጅም ስልክ ይዤ ስለነበረ ወደዛ ወደዚህ እያልኩ እዚህ ደረስኩ። ፌቨንዬ ቢሆንስ እንዴ በዚህ በደረቀ ሌሊት አንድ ነገር ብትሆኝስ? በዛ ላይ እኮ ክፍልሽ ሰፊ ነው አይደለ? እዛው ሆነሽ አታወሪም እንዴ? አየኔ ነገር ስልክ ስለያዘኝ ነው። ለማንኛውም በቃ ልተኛ። ደህና ደሪ ዘርፌ። አቤት ደህና ደሪ። እንኳን ደስ አለሽ። እንኳን አብሮ ደስ አለ። ደስ ብሎ ስላየሁክ በጣም ደስ ብሎኛል። አመሰግናለሁ። ግን የደስታክ ምንጭ ምን እንደሆነ አላወቅኩም። ጽጌሬዳ ያቀረብኩትን የጋብቻ ጥያቄ ተቀብላለች። ምን? እኔ አላምንህም። ጽጌሬዳ ተስማማች? አዎ። በዚህ ሰዓት እኔ የምለውን ሀሳብ ከመስማማት ውጭ ምንም አማራጭ የላትም። ቺርስ። ቅድም ቺርሱ ላንተ ብቻ ነበር፣ አሁን ግን ለጋራ ደስታችን። ምን ነው ሳቅ? አንቺ ገርመሽ ነዋ። ምን የሚያስገርም ነገር አደረግኩ? ማለት ጽጌሬዳን ማግባቱ ለኔ ነው ደስታው። በእርግጥ የኔ ደስታ አያስደስትሽም እያልኩኝ አይደለም፣ ግን ደግሞ አለ አይደል ለሁለታችንም ደስታ ብለሽ ስትይ በጣም አስገረምሽ። አንድ የረሳው ነገር አለ። እኔ እናንተ አንድ ላይ እንድንሰራ ያደረገን የጽጌሬዳ ሁኔታ ነው። እኔን ከሷ እንድትገላግለኝ ነው አይደለ? ስለዚህ ከዚህ በኋላ አንተም ፍቅርህን እኔም ሰላሜን አገኛለሁ ማለት ነው። ይሄ ደግሞ በተዘዋዋሪም ሆነ በቀጥታ ደስታው የጋራችን ነው ማለት ነው። ይሁንልሽ። ደስታህን ስለነገርከኝ በእውነት በጣም ደስ ብሎኛል። ግን ደስታህን የነገርክበት ሰዓት ትክክል አይደለም። እኩለ ሌሊት ላይ ቢሆን ጥሩ ነበር። እውነት ብለሻል። እኩለ ሌሊት ላይ ቢሆን ጥሩ ነበር። ለነገሩ አሁን የደወልኩልሽ ይሄንን ልነግርሽ ሳይሆን ለሰርግ እንድትዘጋጂ ነው። ማለት የምን ሰርግ? ምን ነው እንደ እህትሽ የምታያትን ሴት በሰርግ ለመዳር አልቸኮልሽም እንዴ? ቆይ አንተ ማለት በትክክል ሽማግሌ ልከ ከዛ ሰርግ ደግሰ ምናምን ልታገባት ነው ያሰብከው? አዎ። ወይኔ ተሳካልሽ። ይኸውልህ ከዚህ በኋላ ምንም የሚያሳስብ ነገር የለም። ሁሉንም ነገር እኔ ቦታ አስይዘዋለሁ። ሁሉንም አስተካክለዋለሁ። በቃ በሴት ቤተሰብ በኩል ያለውን ነገር በሙሉ ለኔ ተው። ምንም እንዳታስብ እሺ? ፌቨን ተረጋጊ እንጂ። ምንድነው እንደ ህፃን ልጅ መሆን? እንደ ትልቅ ሰው አውሪኝ። በጣም ይቅርታ
የልጅ ነገር መስሎ ከተሰማክ ከዚህ በኋላ ከጽጌረዳ ጋር አብራችሁ ስትኖሩ ባህሪዋን በደንብ ስታቅ ለምን እንደዚህ እንዳልኩኝ በደንብ አድርጎ ይገባሃል። እንዴት ማለት? ወደፊት ስትይ ምን ለማለት ፈልገሽ ነው? ልታስረጅኝ ትችያለሽ? በደንብ እንጂ እንዴት አላስረዳም? ከዚህ በኋላ ጽጌረዳ ጋር አብራችሁ ልትኖሩ ስለሆነ የእሷን ባህሪ በደንብ አድርጌ አሁን እነግርሃለሁ። እየሰማሁሽ ነው፣ ቀጥይ። እኔና ጽጌረዳ አንድ ላይ ነው ያደግነው። ማለቴ አፍ ሳንፈታ ጀምሮ የጽጌረዳ እናት እኔንም ጽጌረዳንም አዝላን ያሳደገችን። አስበው አይደለም አሁን ድሮ ራሱ ልጅ እያለች ያላመነችበትን ነገር ትሞታታለች እንጂ በፍጹም አታደርግም ነበር። ትንሽ እያለን እንኳን ዝም ብለን በመጫወቻ ስንጣላ እማዬ ለእኔ መጫወቻውን ስትሰጠኝ እሷ ግን እቃው የእሷ እንደሆነ አድርጋ በደንብ አድርጋ ነበር የምታሳምነኝ። ኢቭን እቃው እንኳን እጄ ላይ ሆኖ የኔ እንዳልሆነ እንዲሰማኝ አድርጋ ማድረግ ትችል ነበር። ስለዚህ አንተንም አግብታ ሚስትህ እንዳልሆነች እንዲሰማ ልታደርግ ትችላለች እያልሽ ነው? በትክክል እድሜ ልኬን አብሬያት ከኖርኩት ልጅ ጋር ስለ እሷ ንገሪኝ ካልከኝ በደንብ አድርጌ እነግርሃለሁ። ጽጌረዳ አቅሟ ያለው እዚህ ጋር ነው። ይኸውልህ አንተ በምንም ሁኔታ ውስጥ ቢሆን እንኳን እሷን ዝቅ ልታደርጋት ልትሞክር ትችላለህ። ግን የአንተን አሸናፊነት እሷ ካላመነችበት ትነጥቃለች። እንዳሸነፍካት እንዳይሰማት አድርጋለች። በእርግጥ በጣም ጥሩ ምክር ነው። ግን ደግሞ አንድ ማወቅ ያለብሽ ነገር እኔም ከሷ የባስኩ አደገኛ ሰው መሆኔ። እልዋን አስጨርሼ መርዟን ነው ማስተፋት። ይሄ ቃሌ ነው። በጣም ጥሩ። እኔም ፍላጎቴ ይሄ ነው ዮኒ። እንግዲህ ተመልከት አሁን ምን እያደረግኩ እንደሆነ። ግን ከጠላቴ እኩል ቆጥሬ ላጠቃት እየሞከርኩ እንደሆነ ታውቃለህ። ግን ደግሞ እሷ ይሄንን እንዳስብ እንኳን እያደረገችኝ አይደለም። ምን እንዳስብ እንዳደረገችኝ ታውቃለህ አይደል? ነገርኩሽ እኮ ከሷ የባስኩ ሰው ነኝ እያልኩሽ ነው። አብረና የለም ግን ጽጌረዳ ጠላቷ እንኳን በድፍረት እንደዚህ እየተናገረችላት ነው ያለችው። ያው ምንም ጠንቃቃ ብትሆንም መጠንቀቁ ግን አይከፋም። ለጠቅላላ እውቀት ስለ ምክርሽ እያመሰገንኩ አሁን ለጊዜው ያለንን ደስታ እናጣት። ቺርስ። እማዬ ምንድነው? ለቶሎ ስራ መጅ እንጂ። ቆይ እኔ ልጅ እዚህ ቤት ሰርግ አለ መሰለኝ። እና ታዲያ አይ ለራሴ ይደክመኛል። በእናትሽ ሲደክምሽ ብሎ ለምን ሲደክምሽ አያድርም? ዛሬ ሙሽሯን ሳላይ ከዚህ ቦታ ንቅንቅ አልልም እንዴ። ኧረ እማዬ ሰው ምን ይለናል? የሰው በር ላይ ቆመ። ሙሽሯ እስከምትወጣም ቢሆን ጠብቀን እናያታለን። አይ እማዬ ምን የሚያስቅ ነገር አለው እንዴ? ያንቺ ነገር ነው። ገና እኮ ፕሮግራሙ ራሱ አልተጀመረም። ያው በቃ ወይ ደግሞ ሰርጉ ላይ መተን እናየዋለን። በእርግጥ ገና ነው፣ ግን እዚህ ቁሜም ቢሆን ሙሽሯን አያታለሁ። እውነቱን ስነግርሽ እማዬ ገና ፕሮግራሙ ራሱ በስርዓት አልተጀመረም። ሙዚቃ ራሱ እኮ በደንብ አልተከፈተም። አሁን እንኳን ቢጀምር ሙሽሯ ቆይታ ነው የምትመጣው። ደግሞ እዚህ ከቆየን የቴቴን ቁጣ አንችለውም። እንሂድ። ለነገሩ እውነትሽን ነው። አሁን በዚህ ሰዓት ሰርግ የለም። በኋላም ቢሆን እትዬን ቆሻሻ ልጥል ነው ብዬ መጥቻ አያታለሁ እንጂ ሳላያትም አልቀረም። ቆይ እማዬ ግን የምር ሙሽራ ማየት ይሄን ያላጓጉትሽ ነው እንዴ? እኔ ልጅ ቀላል ያጓጓል። ቆይ ግን አንቺ አላጓጓሽም? ልብስማም ሰው ሜካፕ ተቀብቶ ቬሎ ለብሶ ማየት ምኑ ያጓጓል? አይ እንደዚህ አዲስ አበባ ሆኖ ነው እንጂ እኮ እኛ ሀገር እኮ ብታይ እናቴ ሙሽራ ከተባለ ሁሉም ህፃኑ፣ ትልቁም፣ መነኩሴውም፣ ወጣቱም፣ አራሹም፣ ገበሬም ሁላችንም ጉልጉል ለምን ነበር የምንወጣው ሙሽራዋን ለማየት? እንዴ ይሄን ያህል? አዎ ሙሽርነት ቀላል መስሎሽ ነው አይደል? እኔ አበባ ምን የሚወዱትን ሰው ማግባት ወይም መዳር ነው። ሌላ ምን አለው? እሱ ብቻ እኮ አይደለም የኔ ልጅ። እንዴ አንቺ በነጭ ቬሎ አምረሽ ተውበሽ የደገሽውን ሰው ሲበላልሽ የሴትነትሽን ክብር ጠብቀሽ ለዚህ ክብር መብቃትሽ፣ በዛ ላይ ደግሞ ትከሻሽ መስፋቱ መቻልሽን አቅምሽን ማሳያ ነው እንጂ የወደዱትን ብቻ እኮ ማግባት አይደለም። እማዬ ምንድን ነው የምትፈላሰፊብኝ? እኔ ምንም አልገባኝም። ይኸውልሽ የኔ ልጅ ትዳር ጦርነት ማስጀመሪያ ጥይት ነው። ከባለቤትሽ ጋር ተግባብተሽ ተስማምተሽ
ሆደ ሰፊው ነሽ አንተ ትብስ አንቺ ትብሽ ተባብላችሁ ልጃችሁን በጋራ በደስታ የምታስጀምሪበት ነገር ነው። ስለዚህ ቀላል ጉዳይ አይደለም። እማዬ ዛሬ ምን እንደነካሽ ግን እኔ እንጃ። የኔ ልጅ አንቺ ስታገቢልኝ መቼም ይታየኛል የምጨፍረው ጭፈራ። አቤት እቺ ሴትዮዋ አጥንት አላት እንዴ? ጽጉናት ነው ማስብለው። ደግሞ ጀመርሽ እማዬ። በይ በቃ ቶሎ ቶሎ እንራመዳው። እንዴ አንቺ ልጅ ግን ለምንድን ነው ሙሽራ ስትሆኛለሽ ስትበይ ግንፍል የምትዩ? ኧረ እኔ ምንም ግንፍል አላልኩም። ይኸውልሽ የኔ ልጅ አንቺ ልታገቢ ስትይ መጀመሪያ እኔን በስነ ስርዓት አስቀምጠሽ መሆን አለበት። እንዴ ለምን? ያዛኔ ነው ዓለሜ ሙሉ ሆኖ ከፈጣሪ እንደተቀበልኩሽ ወደ ፈጣሪ መሰጥሽ። ስለዚህ ምን ስለዚህ ያለው በደስታ ወደ ጎንም ወደ ፊትም ወደ ኋላም ፈንገል ልል ስለምችል ይሄን ነገር አስተካክለሽ ንገሪ። በይ በቃ ስመረቅ ይደርሳል። እሺ ችግር የለውም። ወይ አንቺ ደግሞ ደስታዬን አታጨንግፊ። እሱማ ትመረቂያለሽ፣ መመረቅሽ ይተቀራል። የዛኔ ስትመረቂልኝ ይደሰታለሁ። አንቺም ደግሞ ተመርቀሽ ስራሽን ትይዣለሽ። መቼም ስራ ይዘሽ ቁመሽ አትቀሪም፣ ታገቢያለሽ። አሁን በጣም ደክሞኛል። እኔ እንሂድ። እንዴ የኔ ልጅ የዛኔ እኮ እኔ በሽክሌሌቷ አገደል ገባች ጽጉዬ ባላ ገባች ጽጉዬ ባላ ገባ እኔ እናትሽ ዘለለ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 
በሉት ባካፋ የሚዜው ቀርፋ አፋ በሉት ባካፋ እማዬ ቆይ ግን እስኪ ነው የምታመጫቸው? ጠፋኛል እንዴ እኔ እናትሽ? እየዘፈንሽ እንሂድ። እስኪኔቷ ገደል ገባች ጽጉዬ በዓል አገባች ጽጉዬ በዓል አገባች እኔ እናትሽ ደግሞ አንተ በምን ነው? በሰላም ነው? ትናንትና ሆስፒታል እየሄድኩ ነው ብዬ እንኳን ደውለህ እንኳን ምን ገጠመ ምን አለ እንኳን አትለኝ። ጭራሽ ደግሞ ስልክህን አትፈታተፋለህ። ወንድሜ ድክም ብሎኛል። አሁን ሰላምታ አይቀርም። ለነገሩ ልክ ገና ከመግባት ሰላምታ ሳልሰጥ በነገር ያስቆራል። እሱ ችግር የለም ግን ቆይ የሄድክበት ምን አሉ? እስቲ ማክቶ ምን ብዬ እንደምነግርህ እንኳን አላውቅም። ተመርምሬ የነገሩ ነገር ትንሽ ከበድ ይላል። በፈጣሪ ስም እና ምን ተገኘብህ? ምንድን ነው አሉ? ኧረ አንተ እንዳሰብኩ አይነት ነገር አለ የምትገኝብኝ እንዴ? ሐኪሞቹማ ያሉኝ የሆነ ከበድ ያለ መድኃኒት ነገር በደም ውስጥ ይገኛል ነው ያሉኝ። ቆይ ምን አይነት መድኃኒት ሊሆን ይችላል? ምን አይነት መድኃኒት እንደሆነ እንኳን በትክክል አላወቁት፣ ግን ደግሞ ለተሻለ ሕክምና ከ3 ቀን በኋላ ና ተብያለሁ። ሲመስለኝ የወሰድኩት መድኃኒት ለጤና በጣም ጎጂ ይመስለኛል። ቆይ እንዴት እንደዚህ ሊሆን ይችላል? ማለቴ አንተ እንደዚህ አይነት መድኃኒት እንድትወስድ የሚያደርግ ሰው ማን ነው? አላቅም። ብቻ ግን መድኃኒቱ ስሜት ማስነሻ፣ ራስን እንድትስት የሚያደርግና እንዳታስታውስ የሚያደርግ መድኃኒት እንደሆነ ነግረውኛል። በሕክምና ቋንቋቸው ብዙ ነገር ነበር የነገሩኝ። ያውን የማስታውሰውን ነገር የነገሩኝ። ወይ ምናልባት ማስታገሻ መስሎ ከሱቅ የተቀላቀለ ሌላ አይነት መድኃኒት ወስድ ይሆን እንዴ? በፍጹም እንደዚህ ነገር በፍጹም አላደረኩም እንዴ። 100% እርግጠኛ ነኝ። ደግሞ እኮ መድኃኒቱ ለሆነ በሽታ ተቃውሞ የሚሰጥ መድኃኒት ለሆነ ነው የነገሩኝ። ቆይን ማን ሊያደርገው ይችላል? የዛን ቀን ምሽት ወይን የጠጣሁት ከፌቨን ጋር ነው። ከሰው ውጭ ደግሞ ከማንም ሰው ጋር አልተገናኘሁኝም። እና ቆይ አሁን እያልከኝ ያለው ይሄን ነገር ልታደርግ የምችለው ፌቨን ነች ነው? አላቅም። ብቻ ወይኑን ደግሞ ፊት ለፊቴ ነው ከፍታ የቀዳችልኝ። አየህ፣ ዝም ብሎ ጥርጣሬ እንጂ ፌቨን እንደዚህ አይነት ነገር ታደርጋለች የሚል እንኳን እኔ እምነት የለኝም። እኔ ግን አለኝ። እንዴት ማለት? ልጅቷ እኮ ፌቨን ነች። በዛ ላይ ደግሞ ለእኔ ስሜት እንዳላት በግልጽ ነው ስትናገር የነበረው። ባትናገርም ደግሞ ተግባሩ ያስታውቃለሁ። ምናልባት ይህ ሆን ብላ የፈጠረችው ድራማ ሊሆን ይችላል። ነባቸው እንደኔ መጠርጠር ልክ ሆኖ ሳለ ግን ደግሞ በምንም አይነት ሁኔታ እርግጠኛ መሆን የለብን። እኔም እኮ አሁን እርግጠኛ እየሆንኩኝ ሳይሆን ጥርጣሬ ነው እየነገርኩ ያለሁት። ይኸውልህ ነባ፣ እኔ ተረድቻለሁ። ግን ደግሞ ማወቅ ያለብህ ነገር በተሳሳተ መረጃ ገና ለገና ደግሞ ይሆናል በሚል መላምት
ልጅቷን ባታስቀይማት መልካም ነው። ቆይ ግን እኔ ምንም አልገባ ያለኝ ነገር ለፌቨን ጥብቅና እየቆምክላት ነው ወይስ እኔን እያማከርከኝ ነው? ምንም ግልጽ ነው ልልኝ። ነባ አሁን ተረጋጋ። በእርግጥ የሰማው ነገር ግራ ያጋባል። እሱን ነገር ተረድቻለሁ። አልተረዳኝም እባክህ። ግድ የለም ነብዩ፣ በሚገባ ተረድቻለሁ። ግን ደግሞ ንግግርህ እኮ እንደተረዳኝ ሰው አይደለም። ነባ አንተ የምታስበውን ስላላሰብኩና ነገርየውን ሆይ ሆይ ብዬ ስላላጋጋልኩት ምናልባት ያልተረዳው መስሎ ይሆናል። እውነታው አይደለም። እና ታዲያ እውነታው ምንድን ነው? ይኸውልህ ነባ፣ መቼስ ፌቨን አንተ ላይ ይሄን ነገር ማድረግ ብትፈልግ መቼስ አንተን ለማሳሳት ነው አይደል? አዎ። እሱን ነገር እኮ ለማድረግ ልጅቷ ያላት ነገር በቂ ነው። ምን በቂ ነው? ከበቂም በላይ ነው እንጂ እንዴ። አንተን ለማሳሳት እኮ ትንሽ ሴትነቷን መጠቀም ብቻ ነው የሚጠበቅባት። ነባ እኔ ከአንተ አላውቅም። የተሻለውን ውሳኔና የተሻለውን ነገር ማድረግ የምችለው አንተ ነው። ግን ደግሞ እንደ ወንድም እኔን ካማከርከኝ ጥሩ ነገር ያደረገችልን መልካሟን ሴት በማየውን ጥርጣሬ ተናግረህ ባታስከፋ ደስ ይላል። እስቲ ለማንኛውም ዶክተሮቹ ምን ሰምቼ ማንንም መጠየቅ እንዳለብኝ ያውቃል። ጥሩ፣ እንደዛ ሳይሻል አይቀርም። ደህና መሹ ጋሼ። እንዴት አመሸሽ? እንዴ እኔ እኮ የተኙ መስሎኝ እኮ ፈርቼ ነው እንጂ እኮ ነብዩ ከመጣ እኮ ቆይቷል ጋሼ። ነብዩ መጣ እንዴ? ታዲያ እንዴት እስከዚህ ሰዓት ሊያመሽ ቻለ ዛሬ? ውይ ጋሼ እኔ እኮ የተኙ መስሎኝ እኮ እንዳልቀሰቅሰው ፈርቼ ነው እንጂ እኮ ትንሽ ቆይቷል ከመጣ ጋሼ። አሁን በዚህ ሰዓት ደግሞ እሱን ገብቶ ማውራቱ ማስጨነቅ ነው የሚሆነው አይደል? አየ በቃ እንግዲህ እኔም እቃውን ልመልስ ነው የመጣሁት። ልሂድ በቃ ጋሼ። ደህና ደሩ። በሂድ። እሺ ደህና ደሪ። ነገር ብቻ ልንገርህ። አንቺ ዞር ቤት ብቻ ለምን ማሰብሽ? ምንም ነገር ልሰማሽ አልፈልግም። ይችል እያልኩ አሰማም እንዴ? አፈቅርሃለሁ። እኔ ከአንተ በፊት ማንንም ሰው አፍቅሬ አላውቅም። ከዚህ በኋላም ደግሞ ማፈቅር አይመስለኝም። ነብዩ ግን አሁን ላይ በቃ አጥቻለሁ። አፈቅርሃለሁ። አሰማም እንዴ? አፈቅርሃለሁ። እኔ ከአንተ በፊት ማንንም ሰው አፍቅሬ አላውቅም። እንዴት አደርክ? እንዴት አደርሽ ዘርፌ? እንዴ ምን ነው በጠዋቱ በደህና ነው? ምን እግር ጣለሽ እዚህ አካባቢ? ጽጌረዳ ደህና አይደለችም እንዴ? አረ ደህና ናት። ምንም የተፈጠረ ነገር የለም። ስለ አንዳንድ ነገር ላወራህ ብዬ ነው የመጣሁት። አጋጣሚ ሆኖ ደግሞ ውጭ ላይ ያገኘሁክ። ምን ነው በሰላም? መጀመሪያ እንኳን አመጣጤ ልጄን በቻልከው መጠን ስላገዝካት ላመሰግን ነው። ታዲያ ይሄን ለመናገር ነው እዚህ ድረስ የመጣሽው? ለሱ ከሆነ ደከምሽ። ምናልባት አንተ እንደ ቀላል አይተው ሊሆን ይችላል እንጂ ለኔና ለጽጌረዳ ላደረክልን ነገር መቼም አንረሳው። አይ ዘርፌ ዝም ብለሽ ነው የለፋሽው እባክሽ። ይሄ እኮ በስልክም መሆን የሚችል ነገር ነበር። አይ በስልክ ከማውራት እኮ በአካል ተገናኝቶ ማውራት ነገሮችን ቀለል ያደርጋል ብዬ ነው። በዚሁም ደግሞ እግር መንገዴን በእኔና ባንተ መሀል ለተፈጠረው ነገር ከልብ ይቅርታ ልጠይቅ ነው። እሺ። አይ ምንም አይደለም።
እኔም ባለፈው አንቺ ፊት ስላሳየሁት ያልተገባ ባህሪና ስለተናገርኩሽ መጥፎ ቃላት በሙሉ ይቅርታ። ኧረ ምንም ችግር የለውም። ሌላው ነገር ደግሞ አንድ ነገር አደራ ልልህ እፈልጋለሁ። የምን አደራ? ያው አሁን ላይ ጽጌረዳ ያለችበት ሁኔታ ይታወቃል፣ እየተፈለገች ነው። ስለዚህ ትብብራችሁን በደንብ አድርጋ ትፈልጋለች። አደራ ልላችሁ ነው በዚህ ጉዳይ። አይዞሽ ዘርፌ፣ በዚህ በኩል ብዙም አትጨነቂ። እንግዲህ ከፈጣሪ በታች የምናደርገውን ሁሉ ለማድረግ እንሞክራለን። ሌላው ነገር ደግሞ በእኔና ባንተ መሀል ስላለው ነገር ተዳፍኖ የሚቀር ጉዳይ ይሆናል። ለጽጌረዳ እንኳን አልነግራትም። እጅግ በጣም ጥሩ። ይህንን ማወቄ ለራሱ ለእኔ ትልቅ ነገር ነው። ስለዚህ ለዛ ነው ይህንን ነገር ላውራ ስለፈለግኩ ነው እዚህ ድረስ የመጣሁት። እዚህ ድረስ መምጣትሽ ካልቀረ ታዲያ ቤት ገብተን ሻይ ቡና እያለን እናውራ። አይ አያስፈልግም፣ ሌላን ቀን ይደርሳል። አሁን ቤተ ክርስቲያን ብዬ ስለመጣው መሄድ አለብኝ። ሰውም ግርግሩም ሳይበዛ ደግሞ ጽጉ ጋር መድረስ አለብኝ። አይ እንደሱ እስከሆነ እንግዲው አላስገድድሽም። ግን ዘርፌ አንድ ነገር እንድትነግርኝ ይፈልጋለሁ። ምን እንድነግር ትፈልጋለህ? ስለ ሁሉም ነገር፣ ስለምታውቂው ነገር በሙሉ እንድትነግርኝ ይፈልጋለሁ። የድሮ ስሜን እንዴት ልታውቂው ቻልሽ? ለመሆኑ ቆይ አንቺ ራስሽ ማን ነሽ? አሁን ጽጌረዳ ጋር መሄድ አለብኝ። በቶሎ መድረስ ስላለብኝ እሷ ጋር ካንተ ጋር ሌላ ቀን እንገናኛለን። እሺ ጥሩ፣ ሌላ ቀን ትነግርኛለሽ። መቼም ዘላለም ተደብቆ የሚቀር ነገር የለም አይደለም? ኧረ አይደለም፣ ያው ሌላ ቀን እንገናኛለን። ለሁሉም ነገር ጊዜና ወቅት ያስፈልገዋል አይደል? ለዛ ነው። በቃ ሰላም ዋል፣ ደህና ዋል። ቆይ ያልገባኝ ትናንትና እያደረጉ የነበሩትን ነገሮች ተደብቀሽ ስታይ ነበር አይደል? አዎ ያየኋቸው ነበር፣ ግን ደግሞ መድኃኒቱ ምን ሰዓት እንደጨመረችው አላየሁማ። የተረገመች በምን ሰዓት ነው መድኃኒቱን የጨመረችበት? አይ መኮንን፣ ልጅቷ እኮ የሆነች ምላጭ ነገር ናት እኮ። ምን ሰዓት ምን እንደምታደርገው በፍጹም አታያትም። በእናትሽ አንቺ ይህን ነገር ስታርቅ ቀርጸሽ ቢሆን ኖሮ ለእኛ ትልቅ አድቫንቴጅ ነበር። ቢሆን ጥሩ ነበር፣ ግን በቃ ሆና ምን ይደረግ። ይልቅ ቁርሱ አልደረሰም እንዴ? በጣም እየራበኝ ነው። እያሰራሁ አይደል? ምንድን ነው ያጣደፈ? ይልቅ መኮንን አንድ ነገር ላማክረ ነበር እባክህ። ምንድን ነው እሱ? አቦ ሼባው እኔ ላይ ሳይከየፍ አልቀረም። ብታይ ነገረ ስራው ራሱ ምንም አልጣመኝም። የምር ነው እያወራሽ ያለሽው? እኮ አቶ መስፍን በአንቺ ተገርሞ ማለት ነው። አዎ ሼባው፣ ምን ነው ተገረምክ እንዴ? ምን ነው እኔ ሌላ ሼባ የመሳብ ውበት የለኝም እንዴ? በጣም ገረመ እሳ። ይኸውልሽ ሌላ፣ እኔ እንደዛ ማለት ፈልጌ አይደለም፣ ግን አቶ መስፍን ለሰራተኛ ያለውን ንቀት ብታውቂ ኖሮ የእኔ መገረም ምንም አይገርምሽም። አቦ መኮንን፣ አሁንማ በቃ የሆነ ነገር ሲፈልግ በሰበቡ አስባቡ መኝታ ቤቱን የሚጠራኝ የሚገርም ነው። አዋ አንተ እኔ እኮ እንድትገረም አይደለም የነገርኩህ። እያሽሟጠጥክብኝ ነው እንዴ አንተ? እና ለምን ነው የምትነግሪኝ? ይኸውልህ እኔ አሁን የጨነቀኝ ነገር ለሰውየው ፊት መንሳት ነው ወይስ ፊት መስጠት ነው ያለብኝ? አቦ እኔ በቃ ሳላቅ ነገሩ እንዳላጨቀየው ብዬ እኮ ላማክር ብዬ ነው። ቆይ ግን አንቺ ከዚህ በፊት ወይ አባትየውን ወይ ልጅየውን ምናምን ብለሽ ስትመሳሰጫ ነበር እንዴ? አቦ ብያለሁ እንዴ? አዎ በገዛፍሽ ነው እንደተመቹሽ የነገርሽ እኮ። አንተ እኮ ምን እንደምታስብ ግን አልነገርከኝም እኮ። ይኸውልሽ ሌላ፣ እኔ ለአንቺ የምነግርሽ ነገር አንቺን በማይጎዳሽ መንገድ ሰውየውን አጥምደሽ ለእኔም ለአንቺም ሻል ያለ ነገር እንድናገኝና በቃ ከዚህ ድራማ ህይወት እንድንወጣ ብቻ ነው። እሱንማ መኮንን እኔም በእርግጥ አስቤው ነበር፣ ግን ደግሞ በቃ ሰዓቱ ሲደርስ ለምን እንደሆነ አላውቅም፣ በጣም ከበደኛ። ይኸውልሽ ሌላ፣ ምንም የሚከብድ ነገር የለውም። በእርግጥ ሴትነትሽን አጥተሽ ማን ውሳኔ ወስነሽ ምንም ነገር እንድታደርጊ አልፈቅድም፣ ግን ደግሞ መለወጥ ካለብን ነገሮችን በብልሃት አድርገሽ ለእኔም ለአንቺን መጠቀም ያለብን ነገር እንጠቀም። አይ እሺ በቃ መኮንን፣ በቃ ጥሩ። ምግብ ሲደርስ ጥሪ። እኔማ የልብ ትርታን ልወቀው ብዬ ነው እንጂ ምን ማድረግ እና እንደሌለብኝማ ከወሰንኩኝ ቆየሁኝ እኮ። ሌላ እጅሽ የገባው እድል እንዳያመልጥሽ በጥንቃቄ ሁሉም ነገር አድርጊ። ሄሎ ማዬ፣ እንዴት አደርሽ የኔ ልጅ? እንዴት አደርሽ ማዬ? ከእንቅልፍሽ ነቅተሻል እንዴ የኔ ልጅ? አዎ ማዬ፣ አሁን ገና ከእንቅልፌ መንቃቴ ነው። ይኸውልሽ የኔ ልጅ፣ አሁን ወደ አንቺ ጋር እየመጣሁ ነው። ምን ይዤ ልምጣ ነው ወይስ ሁሉንም ነገር ገዛዝቼ ልምጣ? ኧረ አትቸገሪ ማዬ፣ ሁሉም ነገር አለ። ግን በቃ የቻልሽውን ይዘሽ ነይ። እሺ የኔ ልጅ፣ ሁሉም ነገር አለ።
አንቺ መውጣት ስለማቺ እኔ ሁሉንም ነገር ገዛዝቼልሽ ልምጣ። አይ እማዬ ምንም እኮ የጎደለ ነገር የለም፣ ሁሉም ነገር ሙሉ ነው። እሺ በቃ የኔ ልጅ ያው ሰፈርሽ አካባቢ እየደረስኩ ነው፣ መጣው። እሺ እሺ በቃ እናቴ ነይልኝ። በቃ የኔ ልጅ እስከዛ ያለውን ነገር አዘገጃጅ፣ መጣው። እሺ እሺ እናቴ። እንዴ ቆይ ዘርፌ ሄዳ ነው አንቺ ሻይ ለኔ የምታቀርቢው? ጽጌረዳ ጋር ደርሼ ልምጣ ብላ ነው በጠዋት የወጣችሁ። ጽጌረዳ ጋር ልሂድ ብላኝ ነው ያልሽው? አዎ እንዴ አንቺ ምን ይሄን እንደዚህ አብሰለሰለሽ? ቁርስ ነው ቀርቦልሻል ብይ። አይ ለኔማ እንደውም በጣም ጥሩ አጋጣሚ ነው። እንዴት? ይኸውልሽ እማዬ ያው አንቺን በነፃነት አገኝሻለሁ። በዛ ላይ ደግሞ እማዬ ስለ ጽጌረዳ የምነግርሽ ነገር አለኝ። ቆይ ምንድነው ልትነግሪኝ የፈለግሽው? ጽጌረዳ በዚህ 2 ሳምንት ውስጥ ታገባለች። ምን እያልሽ ነው ፌበን? ይሄ ቀልድ ነው ወይስ የምርሽ ነው? የምሬን ነው እማዬ። ቆይ አንቺ እንኳን ስታስቢው በዚህ ሰዓት እንደዚህ ዝም ብዬ መቀልድ ይመስልሻል? ቆይ አንቺ ይሄን እንዴት ልታውቂ ቻልሽ? ደግሞስ ማን ነው የሚያገባት? ይኸውልሽ እማዬ ጽጌረዳን ከዚህ ከገባችበት ጉድ ሊያስወጣት የሚችል አንዱ እንዳለ እሱ ነው ሽማግሌ የሚልከው። ቆይ እና እሷስ ተስማምታለች ማለት ነው? እንደውም እኔ ቀድሜ ነገርኩሽ እንጂ እሷ ለዘርፌ ነግራት፣ ዘርፌ ደግሞ ለአንቺ ትነግርሽ ነበር። በፈጣሪ ስም ቆይ ይሄ ምን አይነት ነገር ነው ፌበን? አሁን የምጠይቅሽን አይኔን እያየሽ መልሽልኝ። ምንድን ነው እማዬ የምመልስልሽ? ስሚ እዚህ ነገር ውስጥ ጽጌረዳ ማግባቷና ወንጀል በመነከሯ አንቺ እጅሽ የለበትም? እውነቱን ንገሪኝ። ቆይ እማዬ እኔ እንዴት አድርገሽ ነው የምታስቢኝ? ጽጌረዳ ላይ በዚህ ልክ እንደዚህ ማድረግ ይመስልሻል? እንደዚህ የማደርግ ሰው እንኳን አይደለሁም። እንደዛ ብለሽ ካሰብሽ በጣም ተሳስተሻል። እንደሱ ከሆነ ጥሩ። ደግሞ ታውቂያለሽ አንቺን ጥቅም ለማስጠበቅ እና ጽጌረዳን ለሌላ ሰው ለመዳር በጣም ብዙ ርቀት ሄደናል። ከዚህ በፊት የሰራሁት ግፍ ይበቃኛል። ስለምን ግፍ ነው የምታወሪው? አንቺ ደግሞ ምን አይነት ግፍ ነው የሰራሽው? ላስታውስሽ እንዴ ከረሳሽው? የነብዩን አባት እንድታገባ ጽጌረዳ ብዙ ርቀት አልሄድንም እንዴ እኔና አንቺ? እሱን እንኳን በደንብ አውቃለሁ። ይሄ ደግሞ ግፍ አይባልም።